ለጌታም ጌታ አለ። ይኸውልህ ሴዶ ይኸውልህ እነ ዳውር ላይ ሲሰነዝር ሲመታ ማስታወቂያ ሲሰራ ሲቀጠቅጥ ሰው ፖል ሲቀጠቅጥ የማይናገር ፖል ቦሮኬ ሲያፈርስ እንሰት ሲቀጠቅጥ 6 ዓመት ሙሉ ቲክቶክ ከተጀመረ ቀን ጀምሮ ሲጮህብን ሲያፈርስ ሲዝት በድራማ በቃ በወከባ የሆነ ነገር ስም ገነባ። ያን ስም ጆን ያፈረሰው አረ በ6 ደቂቃ የ6 ዓመት ዛቻን አፈረ ዜሮ አደረገው። ቂጥ ነው ያስገባ ይችላል። በቃ ጆኒ አምኛለሁ እኔ ግን ጆኒ አሁን እዚህ ሀገር ሁሉ መወዳደር የሌለበት ልጅ ነው። እግዚአብሔር በቃ ፕሮፌሽናል ንቃተ ህሊና የኢንዶሚ ታይትሉን ለሴዶ ማርሻል አስረክቧል። ምንድነው የሴዶ ማርሻል ትንሽ ደቂቃው የገፋ ኢንዶሚ ነው። ምንድነው በመብዙዋ እኔ ማለት ነው እግዚአብሔር ሲያተርፈኝ ከጎን ያለው ልጅ ደውልና ብርህን ተቀበላለኝ ማለት ነው። የበጠነ ያስያዝኩት ልጅ ጋር ደውዬ ደስ ያለህን ውሰድና ብሩን መልስልኝ አልኩት። በሚካኤል ስም ተጀመረ። ጀለስ የፋራ ቦክስ ሊሰነዝር ስል እግሩ ስር ነው ያኛው ጣለ። አልተነሱ። በሚካኤል ይመችሽ። ከፍ ያለው ኢንዶሚ ጀግና ለኔ ስትል ንቃተ ጀግና አንበሳ እዛው እንቅ የጆኒ ጁጂትሱ ያስተማረን ጆኒ ጁጂትሱ ያስተማረን። ኧረ ተው ንቃት በለው ወሽክ ገደት ንቃተ ሊና ነግሬ ነበረ ጀግና ና በለውና 200 ሺህ ጣፈጠች። ለዚህ ሲጀመር ጃኒ ልክ ነበረች። በግነ ሴዶ በግነ ሲጀመር አገባቡ ራሱ ልክ አይደለም እኮ አባዬ ወላሂ ለዚህ ሲጀመር አገባቡ ራሱ ልክ አልነበረም እኮ። ዋለ ምን አፈሰስክብኝ። በግነ አልጫወትም ብለህ እንደነበር ባትጫወትስ ቢቀርብስ ባይጫወትስ ባገባስ አንድ ነገር ብቻ ልበለው በግ ሆዳም ለምግብ ብቻ የተፈጠርክ ሆዳም ነህ። ለአንተ ራሱ ይሄን ባይገባ በግነ በቃ ተሸነፈ ሴዶ ተሸነፈ። በቃ የነዛ እንሰቶች የነዛ ኮባዎች ግፍ ነው አድርቆ ያስቀራ። ጮ ያጠነከረው እጅ መሆኑ ጠቀመ እንጂ ሰብሮት ነበር። ያል መሄዱም አንድ ነገር ነው። አይዞ በሉት፣ አበረታቱት ሴዶን። ለማንኛውም ይመቻች። ኧረ ሰበረው። ይችላል አለቀ። ይችላል ጆኒ አለቀ። ሀበሻ ተበልተናል። ሀበሻ ሁለት እጁን መልሶ አይቷል። ያ በቃ የኮቾሮ አንዴ ላች 10 ዓመት እኮ አደነቆረን እኮ ላያችን ላይ አንዴ ኮቾሮ ይግጣል፣ አንዴ እየተነሳ ጁስ ይጠጣል፣ አንዴ እንቁላል ይፈረክታል ላያችን ላይ። አምነው ነበር እኮ ሁሉ ማህበረሰብ። ነገ ትመጣና ሀበሻ ትላለህ። እማልክድል ነገር አንድ ማልክድል ነገር ሴዶ ጨዋታውን አድምቀዋል። በአሉባልታ በወሬ በጉራ አድምቀዋል። አሁን አንተ መሆን ያለብህ ወይ ይሄ ጀግና ጋር ትመዘገባለህ። አልፈልግም አሻፈረኝ ጥጋብ ልቤ ሞላው ካልክ ደግሞ ጠንቋይ ቤት ከዳሚ እናደርጋለን። 4 ነጥብ። ወይ ይሄ ጀግና ጋር ሄደህ ትሰለጥናለህ፣ ትመዘገባለህ። ከዛ በቀጣዩ ንቃተ ህሊናን ትገጥማለህ። እምቢ ካልክ ግን ጠንቋይ ቤት እያለቀለቅ አተላ እየደፋክ ከዳሚ ትሆናለህ። 4 ነጥብ ብለናል እንዴ ጋይስ። እኔ እኮ ማለት ነው ገና ኮንበሬ ተነስቼ ቁጭ ከማለቴ አለቀ እኮ ጨዋታ። ገባ ወጣ የሚል ጨዋታ ገባ ወጣ ይዋል። ይሄን ጨዋታ እኔ ዛሬ ስሬስ ተመጭ ቆይ ግሬና ጠፋ አድርገና ገባ ወጣ የሆነ ጨዋታ ገና እኮ አንድ አልሰነዘረም እኮ አንድ እኮ ጋይስ አልሰነዘረም። አንድ ጥሩልኝ አንበሳይ ጥሩልኝ። ሴዶ ተረፈ በቀሉ ብሎ እኛን ስሜት ውስጥ ከቶ ነበር። ለምን
ምላሳቸውን አስረዝመው ጉድ እንደሚያደርጉን ነው ያላወቅነው። እናም ጋይስ ሴዶ በመጀመሪያው ዙር እንደተለመደው እጁ እንደውም ከመሰበር ተርፎ ይሄን ሁሉ ሰዓት አስጠብቆን ብዙ ነገር ለማለት ፈልጌ ነበር። ኤኒሃው ጆኒ አንደኛ በቃ ማንም እንዳይወዳደር ከዚህ በኋላ ቀጣይ ኢቲኤፍሲ 3 ጆኒ ይውጣና ሌላ ሰው መወዳደር ይኖርበታል። ካልሆነ ደግሞ የኢትዮ ፋይት ናይት አሸናፊ ከዛ ጋር ቢወዳደር ጥሩ ነው። በሉ አይኔም ቀልቷል። ብዙ ጠብቄ ነበር ከሴዶ አንድ ፓንች እንኳን ጠብቄ ነበር። በጣም ያሳዝናል። በጣም ተናድጃለሁ። እንደዚህ አልጠበቅኩም። ቢያንስ አንድ ዙር ይቆያል ብዬ ጠብቄ ነበር። ወይ ሴዶ በሱ ፍቃድ ሴዶን አትመነው ብዬክ ነበረ። ሴዶ ማለት ይሄ ነው ጋይዝ። እጅግ በጣም በሚገርም ሁኔታ ኪንግስ ሂር ያ ሁሉ ፉከራ ያ ሁሉ እኔ ነኝ የኤምኤምኤው ኪንግ የት ገባ ጋይዝ? በሚገርም ሁኔታ ጆኒ ጁጂሱ ሴዶን እንግዲህ መሬት ላይ አስቀምጦት ገና ምንም ሴዶ በቃ ምንም ሳይጫወት አፈር ከድቤ አብልቶታል። ለማንኛውም ማለት ነው እኔ ስለዚህ ፋይት ምንም አልልም። በቃ ሴዶ እንግዲህ እጅግ በጣም በሚገርም ሁኔታ በጆኒ ጁጂሱ ተሸንፏል። ለማንኛውም በሱ ፍቃድ አማረ እንዴት ነው? ሰላም ነው? ጠዋት ደብረ ብርሃን እንገናኝ ወዳጄ። ሴዶ ከሽንፈቱ በኋላ አስገራሚ ምላሽም ሰጥቷል። ዱባይ ላይ ጠብቋል። ጆኒን ከልቤ ነው የምወደው፣ ከፍ ያለ አክብሮትም አለኝ። ይህ ፍልሚያ የሁላችንም ስሜት ያነቃቃ ነበር። ገና ከጅምሩ በግልጽ እንዳልኩትም በጁጂትሱ ጥበብ ላይ ያለውን አስደናቂ ብቃት እጅግ አደንቃለሁ። ድሉን የተነጠቁት ግን በዚህ የጁጂትሱ ስልት እንጂ በቡጢና በእርግጫ አይደለም ሲልም ሴዶም ገልጿል። አክሎም እንግዲህ ራሴን ይበልጥ አጠንክሬ ብቃቴን ከዚህም በላይም አሳድጌ ዳግም እመጣለሁ። ለቀጣይ ታሪካዊ የመልስ ግጥሚያ ግን እዚህ ኢትዮጵያ ውስጥ ሳይሆን ድንበር ተሻግረን ዱባይ ላይ በታላቅ ወኔ እጠብቀዋለሁ ሲልም ጥሪም አቅርቧል። ለመሆኑ የጆኒና የሴዶ ሪማች ላይ ዱባይ ላይ ቢደረግ ማን ያሸንፋል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት እኮ አለቀ። ጆኒና ሴዶ እንግዲህ ጀምረዋል። እስቲ እናያቸዋለን። አረ ጣለው ጆኒ እንዴ መጀመረ አንተ ወዲያው ነው ጣለው፣ ግን እንትና ሎክ አድርጎታል ሴዶ። አይ በቃ ሴዶ ተሸነፈ። አንተ ጎበዝ ነው ሴዶ። አንተ ጆኒ እንዴት ጥንካሬ አለው! ወይኔ በቃ ጆኒ በአንድ ዙር እንዳለው ለመጨረስ ነው። ወይኔ እጁን ያዘው። አንተ ጆኒ ግን ከወጣብህ አንተ ጆኒ ግን ከወጣብህ በቃ እጁን አለቀ። ወይኔ በስመ አብ ወይኔ ሴዶ ሌላ ወይኔ አለቀ። ማን ነው ከዚህ ውስጥ አደገኛ? እስኪ ይምጣና ይሞክረኛ። ምን ይባላል? አሁን ምን ይባላል? ጀማው እንዴ አብዛኛው የኢትዮጵያ ሕዝብ እኮ በሞቲቬሽን አብዶ እንዴት ይሆናል? ማን አንተ ይሄ ውድድር በሞራል አይሆንም፣ በሙቀት አይሆንም። ሙቀት ላይ ተመሰረተ ነው። በእውነት ነው የምላችሁ አይሆንም እንደዚህ ውድድሩ ራሱ። እንዴ ሄዶ ሰፈረበት እኮ አንተ ጆኒ ጁጁትሱ የሚሉት ሰፈረበት። አለቀ ጨዋታው በቃ። ማን አንተ እጁን ለመስበር አልሄደም ጆኒ ጁጁትሱ ለመስበር አይተኸዋል? ማን የቃሉን ለመጠበቅ የሚያደርገው ጥረትን ሳላደንቅለት አላልፍም። ማን ነውር ነው። አንተ ለሰብረው ነበር እንደደንጅ። ለማንኛውም ሴዶ እንግዲህ ምንም ማድረግ አይቻልም። ብልቃተ ሊላ ራሱ ተሻሽሎ መጥቶ አሸንፏል። ገብቷል። የማይታረም ነገር የለም። ዋናው ተስፋ ለመቁረጥ ነው፣ መወጠር ነው። አባኪያ አንቺም እንዳይደብርሽ ነው የምልሽ። ለማንኛውም ጀማ ዋናው ነገር ምን መሰላችሁ? እንቅልፋችን በቃ እንተኛ ጀማ። ምንም ስለንትሩ ሌላ ጊዜ በሰፊው እናወራለን። ደህና ደሩ። ምን ነካን? ጀማሪ የኤምኤምኤ የዩኤፍሲ ተመልካች ኮንክ አንድ ግራ የገባህ ነገር ቢኖር ምንድነው? ለምንድነው ብዙ ጊዜ ሬስለሮች ስኬታማ የሚሆኑት በዚህ ስፖርት? አንደኛ ሬስለር
ሁለተኛ ደግሞ ጁጁትሱ ያላቸው ሰዎች ብዙ ጊዜ ስኬታማ የመሆን እድል አላቸው። ከዚህ በፊት የነበሩትም ቻምፒዮኖች ካየህማ በስታቲስቲክስ ሬስለሮች ከስትራይከሮች የተሻለ ቻምፒዮን የመሆን እድል አላቸው። ለምን የሚለውን ጥያቄ እዚህ ጋር ልመልስልህ። ሁለት ምክንያት አለ። አንደኛ ሜንታሊቲ። ይሄ ቪዲዮ ሰፋ ያለ ትንተና ስላለው በደንብ አድርገህ ኮፒ ሊንክ እያደረግ ይሄን ስፖርት ለሚወድና ሊወድ ለሚችል ሰው በሙሉ አዳርስልኝ። ሬስለር ያለው ሜንታሊቲ እና ሌላው ማርሻል አርት ያለው ሜንታሊቲ ይለያያል። ለምሳሌ ቴኳንዶ ከሆነ የሰራኸው ከአሰልጣኝህ ጋር ግሪት ስትደራረግ በሪስፔክት ነው ምናምን ደስኝ ገባርለ ጎንበስ ቀና ምናምን ትባላለህ ምናምን ክብር፣ በጣም ክብር ላይ የሚያተኩር ዲሲፕሊን ያለው ስፖርት ነው ማርሻል አርት ማለት። ስለዚህ ይሄ ደግሞ አይምሮህን አዛኝ ያደርገዋል። ርህራሄ ያለው ሰው ያደርጋል። ሄዚቴት እንድታደርግ ያደርጋል። ይሄ አጀማመሩ ነው ነገር። ሌላ ታክቲካልም ሌላው ሁለተኛው ምክንያት በደንብ አድርጌ እነግርሃለሁ። ይሄ ቪዲዮ ከረዘመ ምናልባት በፓርቱ እነግርሃለሁ። ሬስለር ጋር ስንመጣ ግን አንድ ሬስሊንግ ጌም የምታሸንፈው አንድ ሰውን ጥለኸው እላዩ ላይ ሆነ 3 ሰከንድ መንቀሳቀስ እንዳይችል ካደረከው ነው። ይሄ ደግሞ ምንድነው ዶሚኔት አይምሮ ራሱ ስለዛ ሬስለሮች ነው ወንድ ልጅን ሌላ ወንድ ልጅን አፍኖ ማፈንና መያዝ። ይሄ ነው ቪክትሪ ማለት። ይሄ ደግሞ የበለጠ እልህኛ፣ የበለጠ ዲተርመንድ፣ የበለጠ ክፉ፣ የበለጠ ጨካኝ ልታከብረው ሳይሆን የምትገባው ልትገለው፣ ወንድነትን ልታሳየው፣ የበላይነትን ልታሳየው። በዚህ ምክንያት ሬስለሮች የተሻለ ስኬት ይኖራቸዋል። ሁለተኛው ምክንያት ደግሞ ምንድነው? ሬስለር ሁሌ ፋይት የቱ ጋር እንደሚካሄድ ይወስናል። ለምሳሌ አንድ ፋይት ራውንድ 1 ላይ ሲጀመር ቆሞ ይጀመራሉ አይደለ? ይሄኛው ሬስለር ነው፣ ይሄኛው ስትራይከር ነው። ስለዛ ይሄ ሬስለር ዲስታንሱን አጥብቦ ይሄን ሰውዬ ከጣለው ከዓለሙ እሱ ከሚችለው ዓለም አስወጣው ገባ ግራ የገባው በጋ አረጋው ከዛ ላይ ደግሞ ይሄ ሬስለር ነው፣ ይሄ ደግሞ ጁጁትሱ የሚችል ሰውዬ ነው። ጁጁትሱ የሚችለው ሰውዬ ወደ መሬት መውረድ ነው የሚፈልገው፣ ግን ወደ መሬት ለማውረድ ሬስሊንግ ያስፈልገዋል። ስለዛ ጁጁትሱ የሚችለው ሰውዬ ይሄን ሰውዬ መጣል ስለማይችል ግዴታ ፋይቱ ቆሞ እንዲሆን ያስገድዳል ስለዛ ባጭሩ ሬስለር ፋይቱ የቱ ጋር እንደሚሄድ ይወስናል። ገባርለ ይሄ ደግሞ በጣም ትልቅ አድቫንቴጅ ነው። ስትራይኪንግ የሚበልጠውን ሰውዬ መሬት ላይ ያወርደዋል። መሬት ላይ የሚበልጠውን ሰውዬ በግድ ቆሞ ያፋልመዋል። ኢቭን እንደ ከማሩ ኡዝማን ላይና ታች የምትበለጥ ከሆነ ሬስሊንግ ብቻ የምትችል ከሆነ እኔ አንድ ፋይት ሲያሸንፍ አይቼዋለሁ። ጥግ ግድግዳውን ብቻ አስይዞ ኦልድ ስኩል ፉት ስቶምፕ ጃብ ማድረግ እስካትችል ድረስ እግሩን ጨፍልቆ ሽባ አረገው። ገባር ስታንድ ለማድረግ ብቃቱ የለኝ። ግራውንድ ላይ ከወረድኩኝ ሰሚት ታደርገኛለህ። ስለዛ ምን አደርጋለሁ ፋይቱ ማትፈልገው ኬጁ ላይ ተለጥፈን እንተሻሽ ነው። ኬጁ ላይ ለጥፎ 5 ራውንድ አሸውና አሸነፈ ሬስለር ሁሌ ፋይቱ የቱ ጋር እንደሚሆን ስለሚወስን ትልቅ አድቫንቴጅ አለው ሌላ እንድመልስላችሁ የምትፈልጉት ጥያቄ ካለ ኮሜንት ላይ አስቀምጡልኝ። ወላሂ ዛሬ ማለት ነው በሰይዶ ንዴት አንድ ቢምቢ ሃይ ቤት አያድርም። ቆይ እንዲታው ውጤቱን እኛ እናውቀዋለን። በዝባዛ በቃ አንተ የወሬን እንጂ የቦክስን ጥልቅ እንደማታውቀው በዚህ ፋይት አብርሃም አለም አሳየ። ጀግና በቃ ጀግና ነው። እኔ አይደለም የሱ ውጤት ሊጨመርለት ያንተ ውጤት መምጣቱ እንደዛ ፈርስት ራውንድ ሰከንድ ራውንድ እንደዛ መምጣቱ ገርሞኛል። ሙሉ ፋይቱን እኮ ታፕ የምታረግ ነው ይመስለው። እጂ እንዲህ ብሎ ነው ያለቀው። እንዲህ እንዳልክ አለቀ ፋይቱ። አንድ እንኳን ሳሰነዝር እጁን አውርዶ ነው እያዘናና የነበረው። በቃ ጀግና በቃ ጀግና። ዝም ብለሽ እዚህ ጋር ምናምን በል እቺ ወርቋን ይሄ ነው ወርቅ ይሄ ነው ይዘህ የምትሄደው ወርቅናን አላለም። ይሄ ነው በቃ አብርሃም አለም አዝናንቶ ያሸንፈዋል ብያችሁ ነበር። አሁን ፋይት ማየት የጀመረ ሰው ነው በቃ እሺ እዚህ ጋር ስላለው ታይሰን የሚለው በቃ አብርሃም ጀግና ቦክሰኛ ነው ጀግና። ጭራሽ ጀጆች አፋፍረውብኛል ምናምን አለ። ኧረ እፈር በእናትህ እና ባራው አንተ አይመክትም እስመ አብ ወወልድ ወመንፈስ ቅዱስ ሸፍን እስመ አብ ወወልድ ወመንፈስ ቅዱስ ጌታ ሆይ ምን ውስጥ ነው የገባው? እኔ ያልክሽ አላውቅም፣ ግን እቃ ትችላለሽ። እናቴ ትሙት ትችላለሽ። አንተ ዛቱን ያሸነፍኩኝ ያለሽ ትችላለሽ። ያልክሽ አላውቅም ትችላለሽ። የሴዶና የጆኒ ድብድብ ለምንድን ነው 8:50 ላይ ይሆን? 8:50 በጨለማው ዓለም ምንድን ነው የሚሰራው? ድግምት ነው የሚሰራው። አይታ ሴዶ ምን ብሎ ነበር ተናግሮ? በእንቁላል አሰርቶብኛል ያፈዘኛል ብሎ ነበር። አፈዘዘው አረገውና ጣለው። አይታ ይሄ ራስ ማፍዘዝ ነው። በጨለማው ዓለም በመርፌ ወረቀት ሲወጋ ወደቀ። ሴዶ ፎቶ እዛ ተሰቅሏል። በመርፌ ሲወጋ ወደቀ። እጁን ደግሞ እንደዚህ በመርፌ ሲወጋ እጁን ጠመዘዘው። እና ሴዶ ተሸነፈ በመናፍስታዊ ዓለም ነው እንጂ በስጋ አይደለም።